ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊን-ዊን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን፣ እሳቤ፣ ንግግር ግልጽ ሆኗል። አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው፣ ለፖለቲካ ነው፣ ለምርጫ ነው እያሉ ሲያሙ ይሰማል። ግን ያሜት ውሃ አይቋጥርም። ምክንያቱም የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካችን እይታ መለወጥ አለበት የሚል ሐሳብ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው፣ 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው አድርገናል፣ ለጎረቤትም ለሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱን ውሃ በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለቱ ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው። የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ሕዝብ፣ ለኤርትራም ሕዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለ የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ
ንግግሮች ነበሩ ይፈታንበት መንገድ አይታችኋል በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን ሳውዝ ሱዳን ችግር ሲፈጠር ዘለን የገባን እኛ ነን በካባቢያችን ሰላም ልማት እንዲመጣ ስለምንፈልግ እስከዛሬ ከማንንም ጋር አንድ ጥይት ተኩሰን አናውቅም ወደፊት መኛ ፍላጎት ይሄው እንዲቀጥል ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብልጽግና ኖረ አልኖረ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው የቀይ ባህር ጉዳይ የማይፈታ ህልም ነው የሩቅ ጊዜ ህልም ነው እንዴት እንደዚህ አይነት የሩቅ ጊዜ ህልም ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ ይደመጣሉ ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት አናልምም ማለት ሚቻል አይመስለኝም እኛ ህልመኞች ነን ህልማችን ግን ብልጽግና ነው ህልማችን ልማት ነው ህልማችን ውጤት ነው ህልማችን ማደግ ነው ብቻችን አይደለም እንደ አፍሪካ ማደግ ነው ለዚህ ድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሪና አቀርባለሁ ሳተላይት ቴሌቪዥን RPM ምስ ህዝቢ ይህን መባልን ናብ ዝቕጽል መድረኽ ንምስጋርን ናብ 13 ከተማታት ኣሜሪካን ካናዳን ካብ ማርች 1 ጀሚራ ዑደት ክትገብር እያ በዚ መሰረት ደንቨር ማርች 1 ዳላስ ማርች 2 ቤይ ኤሪያ ማርች 8 ሲያትል ማርች 9 አትላንታ ማርች 15 ቻርሎት ማርች 16 ኢንዲያናፖሊስ ማርች 22 ዊኒፔግ ማርች 29 ሚኒያፖሊስ ማርች 13 ኤድመንተን April 5 ካልጋሪ April 6 ቶሮንቶ April 12 ኣብ መወዳእታ ድማ ዋሽንግተን ዲሲ April 13 ኣብዚ ናይ ህንዘተ ናይ ህዝቢ ሕቶ ክንምልስን ሓሳባት ክንሰምዕን ኢና ኣብ መወዳእታኡ ድማ ህዝቢ ብተሳትፍኡ ዋንነቱ ኣብ ትካል RPM ከራግጽ ክንጽበይና ሳተላይት ቴሌቪዥን RPM